አንገቴ ላይ ቆመች እኮ ኒና አንቺ እኮ አታረጊውም አይባል ወይኔ ኪራ ብታይ ምንም የተረፈች አይመስለኝም ብታይ ወጥቃ ግማሾቹ ሰዎች በቃሬዛ ተሸክሟት ሐኪም ቤት ይዟት ሄደዋል ምን ይሻልሻል ቆይ ጭራሽ በሰው ሀገር ጸብ በቃ ኪራ አንተ ሂድ እዛ በር ላይ የሚቀመጠው የእህል ጎተራ ውስጥ እዛ ውስጥ እገባለሁ ኪራ ከጠየቁ ካላየውም አልሰማውም አላቃትም በልሽ አደራ እሺ አሁን ሂጂ ግቢ ወደ ቤት እሺ ጦሰኛ የሆነች ልጅ ስልኳ አይሰራም እኮ ኔትወርክ ይሆናል ያለችበት ቦታ ብዙም አይደለም ወጥቼ ሞክርላታለሁ እንዴ የእሷ እንጂ እኮ ያንተ አይደለም ኔትወርክ እምቢ አለክ በቃ እንደዛ ነው ግን እንግዲህ ለሽም ኪያ ውስጤ ደስ እንዲለው ወጥቼ ልሞክርላት እሺ እኔል ከፈለከት እሺ አመሰግናለሁ ልጁ ለምን ነው አመሰግናለሁ የሚለው ምን ነው ብታይሰኒ ማሚ ምግብ ስታጎርሰኝ ሌቨሪ እኔ ላንቺ በጣም ደስ ብሎኛል እሺ ግን እኮ ቡና ሳይጠጣ ሄዱ እንዴ በቃ ሌላ ቀን ይጠጣሉ እሱም ልክ ነሽ ምን ነው ሰኒ ምን እያሰብሽ ነው ምንም እንዴ እንደዚህ በተንፋሽ የለበስኩትን ልብስ ገፈሽ ልጥይ ምንም አልሆንኩም ትኝች የሆነ ነገር አሰብኩና ከጭንቅላቴ ላወጣው አልቻልኩም ምንድነው እንደዚህ ከጭንቅላትሽ አልወጣም ብሎ ያስቸገርሽ የኒና ነገር ለምን ገጠር ሄደሽ ብለሽ ነው አይደለም እና ይሄን ያክል ምን አሳስቦሽ ነው ቤት ያለው ዘመዷ እንዴት አላቅም ግን ያ ሰውዬ ከመጣ ጀምሮ ኒናን አስተውለሻት ከሆነ የሆነ ነገር ልትነግረኝ ትጀምርና ትወዋለች እንዴ ምናልባት እኮ ገጠር መሄዷን ያልነገረችሽ አትሄጂም ብለሽ እንዳትከለክያት ይሆናል አንቺ ምናልባት እንደዛ ሊሆን ይችላል እንዴት አላሰብኩት አንቺ እኮ ራስሽ ማጨናነቅ ስለምትወጂ ነው ለማንኛውም እንደዚህ ለማለት እንኳን አበቃሽ አመሰግናለሁ ሲጀመር አንቺ ጸበደላላነሽ እንደዛ እኮ አይደለም አፍሽን ዝጊ ሲጀመር ቆይ አንቺ ምን ሆነሻል እንዴ ያደረኩት ነገር ልክ ነው ብለሽ ታስበያለሽ አይደለም እኮ ደሞ ትግስቴን ተፈታተነች ምን ላርግ እና አንቺ እኮ አካባቢውን አታውቂው ሻውን አባ ሲመጣ ምንድነው የሚሻለን እኔ አላቅም እንዲሁም የግቢ በር ላይ ነው የምጠብቀው ምን ተሰናብተሻቸው በዛው ልትሄጂ ነው ኧረ አይደለም እግሩ ላይ ተደፍቼ ይቅርታ ልለው ነው ወይኔና ግን ምን እንደሚሻልሽ አላቅም ወይኔ ከቤት ባልወጣ ነው የሚሻለኝ እኔ እኮ ባለፈው መንገድ ጠይቄያት አልነግርም ስላለችኝ ነው ኪያና ኪራ ጋር እንደሄደች ነገረች ደግ አረገች እና ተሸክማት ሂድ እንዴ እቺ ልጅ እንዴት ዛ ቤት በየቀኑ የምትመጣለች ለምን ቀረች ብዬ እኮ ማሰብ ጀምሬ እኮ ነው ሲሄድ የለችው እና ምን ይሁን ቢያንስ ናቲ ቻው ሌር ነው አይባልም በቃ በድንገት ነው ሄደችው ግን ተቀይሜያታለሁ ቅዱሴ ትምጣ ብቻ ይሄን ጸጉሯ እንዳጨጭ ቅል ነው ማስመሰላት ቆይ ናቲ ሞስደው ቃል ብላ አንድ ቤት ያመጣኸኝ አዎ ነው እኮ ቃን ወሰድና ከዚህ ቤት ውጣ እኔም ወደ መሄድ ቤት ልሂድ ቅዱሴ አንተ በጣም የምትቸኩል ከሆነ በቃ አንተ ሄደኔ እዚህ ሆናለሁ አንተንማ ቤት ትቼ ካልሄድ የምር ቅዱሴ ያቺ ልጅ እንደገና አትመጣም የምር ግን መታባገኛት የመጨረሻችን ነው የምር ሙት ቅዱሴ አትመጣም እሺ የነገርኩህን እንዳትረሳ እሺ አይኒና እንደው እንደዚህ ጭር ታስቢያለሽ ቤት ቃል ለምቡጥ ይጂ በሰጣት ይቻላል እሱን ጨርሼ መጥቼ አረፍ በልበተኛ ነው የሚሻለኝ አሁን ዘባርቅ ያለሽው ይኸውልሽ ሰኒ አሁን አንቺን በኪሎ ሜትር ያህል ርቄሻለሁ ስለዚህ ምንም እንዳታረጊኝ አልፈራም እሺ በስልክ ለማውራት ደግሞ የኔ ፍቃደኝነት ያስፈልጋል ኒና በፈጠረሽ ራሴን አታዙሪው እንዴ አሁን ያልኩሽ አልገባሽም መሰለኝ እኔ ስልኬ ላይ ቀይ ነገር ሲበራ ይታየኛል እሱን ከነካውት በቃ ያንቺን ቁጣ መስማት ማቆም እችላለሁ ኒና ትግስቴን አታስጨርሽኝ እንዴ እስኪ በስልክ ውስጥ ማች እንደሆነ ደግሞ እናያለን እሺ አሁን በስነ ስርዓት ምጠይቅሽ መልሽልኝ እሺ ምንድነው ቶሎ በይ ስራ አለብኝ ስፒድ ያንቺ ትክክለኛ ዘመድ ነው እንዴ ማለት ምን ሰማሽ ደግሞ ምን ሰማለሁ እንዴ ምን ሰማሽ ስትይ ምን ሰዎች እኮ ብዙ ያወራሉ ምናልባት ለጇ ነው ካሉሽ ልጇ ነው ካሉሽ ያማ ልጅ
ማለቴ የልጁ አባት ነው አሉሽ? አንቺም እንደምትቀባጥሪው ልጅ አለሽ እንዴ? እንዴ ብታያት እኮ ስታምር ራሷን ነው ሰርቆ ማን ነው ገዝቶ የሰጠኝ? አንቺ እዛ ስትሄጂ ብሶብሻል። አይ እንግዲህ ሰኒ አትነጫነጭብኝ። ምን ነው ኒና ደህና ሁኚ በቃ። እንዴ ምን ጭራሽ ጆሮዬ ላይ ዘጋሽው? ቆይ እዛ እንደሄድሽ ምትቀሪ ይመስሉሻል? ቆየሁባ ትንሽ እኮ ስራ ይዤ። አረ ብዙም አይደለም። ለምን ፈልገኝ ነበር? እስኪ ስለ ባህላችሁ ንገሪኝ። ስለምን ባህላችን? ማለቴ ባህል ሲባል ስለ አከባበሩ ነው? ስለ ለቅሶ፣ ስለ ሰርግ? አዎ ስለ ሰርጉ። እስኪ ከመጀመሪያው ጀምሮ ንገሪኝ። ከሽምግልና ይዤ? አዎ እሺ። ያው ቤተሰብ ያጨልህ ወይም ደግሞ አንተ የከጀልካት ካለች ለቤተሰብ ታሳውቃለህ። ከዛ ቤተሰቦች የልጅትን ቤተሰብ ያጠናል። የተከበረች ልጅ ቤተሰብ ነች ወይ የሚለውን ካጠኑ በኋላ ሽማግሌ ያማክረው ይልካሉ። ከዛ ወስዳታለሁ። ማንን? ጽናቴን ነዋ። ማለቴ ያው የከጀልኳትን ልጅ። ቤተሰቧም ስላንተ ቤተሰብ ያጠናሉ። የተከበሩ ናቸው ወይ፣ ልጁ ስራ ይወዳል ወይ፣ ልጃችንን ማስተዳደር ይችላል ወይ የሚለውን ካጠኑ በኋላ በደንብ ነው እንጂ የምችለው። አንቀባሬ ነው ማኖራት። ቆይ ስላንተ ነው ስለ ባህሉ ነው እያወራን ያለ ነው? አይ ስለ ባህሉ ነው እንጂ። ከዛ በሁለቱም ወገን ከተፈቀደ የሰርግ ቀን ተቆርጦ ትገባላችሁ። ያ ቀን ናፈቀኝ። ማስረዘምም ማሳጠር የምትችለው አንተ ነህ። እንዴት ማለት? ያው ወንድ አይደለህ? ሽማግሌ ለመላክ ከዘገየ ትዘገያለህ፣ ከፈጠንክም እንደዛው። እሺ ደህና ዋሉ ወይዘሮ ብርቄ? እንዴት ዋልክ? ደህና ነኝ። ውይ ማነህ አንተ? ኧረ እንደው ግለጠኝ፣ ግድ የለህም። እንዴ ሙሽራ ነኝ። ሙሽራ ደግሞ ዝም ብሎ አይታይም። እንዴ እሺ ሙሽሪትስ ታዲያ? ይኸው አንቺ እኮ ነሽ። እንዴ አይ አሁንማ እኮ አርጅቻለሁ። ኧረ ብርቅ ልጅ እኮ ነሽ። ሙች በለኝ እስኪ። ሙች ድብን በይ። እና ማነህ አንተ? ነይ ጠጋ በይ ላሳይሽ። ኧረ እንዲሁ አፈርሶ እንደው ሰው ቢያየንስ? እሺ ቆይ ማንን ትፈሪያለሽ? በዛብህ የመጣ እንደሆነ ሁለታችንም ነው የሚያልቅልን። ገልጬ ላሳይሽ ማንነቴን? አዎ እንዲሁ አንድ ጊዜ እባክህን ግለጥልኝ። ላሳይሽ? አሳየኝ እንዲሁ እባክህን። ጃስ አንቺ ብርቄ ብርቄ! ወይኔ ምን ይሻለኛል? እችን ሴትዮ ጨረስኩት። ወይኔ ኒናም ልጪ፣ ኒናም ልጪ። ቆይ ግን አንቺ ልጅ ምን እንደሚሻልሽ? እኔ እኮ እንደዚህ የምትሆን አልመሰለኝም። አትዋሽ። በድጋሚ መተሻት ነው አይደል? ጽናትዬ ሙች እኔ ጃስ ስላት ክልትው አለች። ዴቭ እንዴት ናት? ደህና ናት፣ ግን አንቺ እንደሆንሽ አውቃለች። ይኸውልሽ አሁን ልብስሽን ይዘሽ ቀጥ ብለሽ ወደ መጣሽበት። ምን አረኩኝ? አይ እሷ ብትሄድም እኛ መጠየቃቸው አይቀርም። እንደው አባ ሰሞኑን ሰፈር ውስጥ አይውልም እንጂ ባንቺ ብቻ ይታመም ነበር። ቆይ አንቺ አርፈሽ መቀመጣችም እንዴ? እሱን ያቃተሽ? እንደዛ እኮ አይደለም። እና እንዴት ነው እንዴ? እኔ እኮ ማንም አያውቀኝም ብዬ ስወጣ እሷ ደግሞ ማንነቴ ልታጣራ ነበር። ከዛ በቃ ወደቀች። ኒና ምን ባረግሽ ነው የሚሻለኝ? ምንም አድርገኝ። እኔ አሁን ምንም ብታረገኝ ይስማማኛል። በተለይ እንደው ዋጥ ብታረገኝ። አሁን ተረጋጉ። አሁን ማሰብ ያለብን በዛብህ ምን ያደርጋል የሚለውን ነው። በዛብህ ምን አገባው? ሴትዮዋ የበዛብህ ባለቤት ናት። እንዴ ማን ነው በዛብህ ደግሞ? ቆይ እኔ የምለው ይኸው ምንድን ነው እንዴ? ብርድ ብርድ አለኝ አላልከኝም እንዴ? አሀ እና ብርድ ብርድ አለኝ ስልሽ ጭራሽ ቀዝቃዛ ውሃ ሰተሽኝ የባሰ በረዶ እንድሰራ ነው? እሱም አለ ለካ። ላፍላዋ? አዎ ይሻላል። አፍልተሽ በቀቂኝ ነው የሚሻለው። እንደሱ ይሻላል። ምን ሮስና አፊና ቀቂኝ ያልከኝ? ቆይና ብልሽስ እንደዛ ልታረጊ ነበር? ናትዬ ስላመመህ እኮ ፍላጎትህን ላሟላለህ ብዬ ነው። እምቡጥዬ
እኔን ምንም አታሟይልኝ። ባይሆን ሂጂና ስራ አድርገሽ አካውንትሽን ብትሞይ ይሻልሻል። አልገባኝም። ሜላት በቃ በእናትሽ ተይኝ። በቃ በጣም ደብሮኛል፣ ተይኝ። ቆይ አንተ ፈታ እንድትል ለምን ዘፈን አልሰፍንልም? ቆይ ሜላት እንደው በዚህ ብርድ እባክሽ ነው ያረሞ ጆሮ ደግፍ ይዞኝ እኔና ላኪም ቤት ታመላለሽ። አንቺም ድካም ነው የሚሆንብሽ። እሺ ቆይ ምን ላድርግልህ? በቃ እምቡጥዬ ብቻዬን ተይኝ። እንደዛማ አላደርግም። ደግሞ አንድ ነገር ብትሆን አሞ ጸጸቱንም አልችልም። እንደውም ምግብ ልስራለህ። መጣሁ። ቆይ አሁን አበባ መቁረጥ የለመደ እጅ ምን ብላ ነው ምግብ የምታበላኝ? ጽጌረዳ ፍርፍር ልታበላኝ ነው እንዴ? ነገሩ ይበለኝ ናቲ። በገዛ እጄ ራሴ ላይ አሟርቼ አሞኛል ላልኩኝ ይኸው አሁን የዓለም ጤና ድርጅትን የሚያነጋግር በሽታ በዚህ ሴትዮ ልበላ ነው። ወይኔ አላየውሽም ነበር ማለት አይንሽ ከርቀት አያይም ነው? ያያል ግን ያው ሰው ይመርጣል። ለዛ ነው በቀጥተኛ ትርጉሙ ሲተረጎም አንቺን ማየት አይፈልግም ነው እንዴ? ጽዮን ከመቼ ወዲህ ነው እንደዚህ ተቀየርሽ? እባክሽ እንዴ ምሩን እንዴት ወደድሻት ልትይ ነው? አይ አይደለም፣ ነገሮች ባንዴ ይገቡሽ ጀምሯል። ይኸውልሽ ነገሮች እየገቡኝ እንዳልገቡኝ እየሰማው ደግሞ እንዳልሰማው መሆኑ ትንሽ ልቻለው ብዬ እንጂ ምን ባይሆንስ ምን ነገሮች በዚህ ሁኔታ አይቀጥሉም ነበር። ስሚ ብልጣ ብልጥ ስለሆንሽ ነው እንጂ አፍሽን ዘግተሽ ባትቀመጪ ኖር የሚፈጠረው ነገር ያው ያንቺ አለመኖር ነው። አልገባኝም። እንደምገይኝ እየዛትሽብኝ ነው? እሱን ያሰብኩት ነገር እውነት ይሁንና በተግባር ባሳይሻ ይሻል። ስሚ ደግሞ አሁን ከሄድኩበት እስከምመለስ ድረስ እዛ ቤት ያለሽን ተወና ቶሎ ጨርሰሽ ውጪ። ያለበለዚያ ግን የሚፈጠረው ነገር ባንቺ ይብሳል። ስታስጠላ። ሰው እንዴት በማይመለከተው ገብቶ ያቦካል? ቀውላላ አስቀያሚ። ራሴን እያመመኝ ነው። ምን ነው? እኔ እንጃ። እስኪ ማሳጅ አድርጊኝ። እሺ በቃ እህሉን ላበጥርና አንተ ነግላለሁ። እስከዛማ ይሻለኛል፣ ወይ ደግሞ የሆነ ሰው ይመጣል። ገና ስትነግኝ እኮ ነው ሰላም የሆንኩት። ወይ ካልሆነ ግን ሐኪም ቤት መሄድ ሳይኖርብህ አይቀርም። እንዴ አንቺ መድኃኒት እያለሽ ታየው እንዲሁ ይሻለኛል። ጽናቴ አንድ ነገር ልነግርሽ ነበር። እየሰማሁ ነው። አንደበት ቃል አውጥቶ ባይናገርም ግን ደግሞ የልብ ቋንቋ አግባብቶናል። እንዴት? እኔ ወደዚህ የመጣሁት ጋሼን ለማየት ሳይሆን አንቺን ፈልጌ ነው። ለምን? ምክንያቱም ህይወት ያለ አንቺ ባዶ ናት። እንዴት? አላቅም፣ ግን እዚህ ስመጣ የጎደለኝ የመሰለኝ ነገር ሞላ። በቃሽ፣ አትንተባተብ። ተረድተሽ ነው? በደንብ ተዘጋጅተህ ንገረኝ። አሁን እኮ አላቅም ምናምን እያልክ ተንተባተብክ። እሺ በተግባር ላሳይሽ። እሺ አይኖችሽን ጨፍኝ። እንዴ ከጨፈንኩኝ እንዴት ላይ ነው? ጨፍኝ። ከቃላት በላይ በተግባር መግለጹ የተሻለ ነው። ደገምሽው እኮ። ገደል ግቢ። ምን አለ በር አንኳኩተሽ ብትገቢ? እንዴ ለተከፈተ በር ነው እንዴ ማንኳኳ? አንቺን ዋሻ ውስጥ ነበር ወስዶ መዝጋት። እሺ በቃ ወይ ልውጣ፣ ተቀጥሉት። ምኑን ካቆማችሁበት? አረ ይሄሉ ጽናት ክፍል 162 ተለቋል ውዶችዬ። እንግዲህ ኒና የበዛብን ሚስት ደብድባታለች፣ እንዲሁም አስፈራርታለች ማለት ነው። ያው መክሰሳቸው አይቀርም እያሉ ነው ውዶችዬ። እንግዲህ ኪራ ጽናት ሊያገባት ነው፣ ወግ ማድረግ እየጠየቀ ነው ዴቭን ማለት ነው ውዶችዬ። እንዴት ነው የሀገር ባህል ወግ ማድረግ እንዴት ነው ማግባት ያለብኝ ያለ ዴቭን እንግዲህ አጭር ጥያቄ ሲጠይቀው ነበረ ውዶችዬ። ቪዲዮን እስከ መጨረሻው እዩ፣ አብራችሁን ቆዩ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስም ብዙዎች ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁም ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እባካችሁን እያጠቆራችሁ ማለት ነው። ምክንያቱም ኖቲፊኬሽን ደወል እንዲደርሳችሁ የደወል ምልክቷን እየነካችሁ ሰብስክራይብ አድርጉኝ ማለት ነው ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት የበዛብን ሚስት አስፈራራት ደብድባት ነው የሄደችው ኒና ማለት ነው። እንግዲህ ስትመለስ ለነኪራ ትነግራችኋለች።
ያው እሷ ደህና ነች፣ ግን ስለደነገጠች የሆነች በቃ የተጎዳች መስሏት ለነኪራ እንግዲህ 10ን ቀባጥራ ትነግራቸዋለች ማለት ነው። ከዛ ነኪራ ደግሞ ያው ሲፈሩ ሲቸሩ እና ጽናትን በጣም እየፈሩ ነበረ። ምክንያቱም ጎርታት ይሆናል ብለው በማሰብ ያው እየፈሩ ነበር። ነገር ግን እሷ ደህና ነች ማለት ነው። ትንሽ ቆይታ ደግሞ ኒና ስትራመድ አየዋት ብላ ትነግራቸዋለች ማለት ነው። ከዛ እነሱም ጨንቋቸው ግራ ተጋብተው እንትን ሲሉ ነበር። እንግዲህ የእምሩ አማትና ጽዮን ከቤት መጥተው ቡና ጠጥተው ምግብ በልተው እንግዲህ ሄደዋል ማለት ነው። ያው እምሩን በመልካም ነገር የቀረባት ቢመስልም ነገር ግን ደግሞ የሆነ ያሰቡት ነገር ከኋላ እንዳለ ያው ያስታውቃል ማለት ነው። እምሩ ግን ያው እንግዲህ ደህና ናቸው ተቀይረዋል ብላ ያው እያስተናገደቻቸው ትገኛለች። ከቤትም ሲመላለሱ ቡና ፉድ ፉድ እያለች አፍልታ ምን ብላ ታሰዳቸዋለች ማለት ነው። ሰኒ ግን ያው ነገሮቹን ሁሉ ታውቃቸዋለች። ምክንያቱም ሰኒ በጣም ጎበዝ ጠርጣራ ልጅ ናትና ጽዮንንም ስለማትወዳትም በተንኮሎ የተነሳ ማለት ነው። እና እነሱ ደርሰው እስኪሄዱ ድረስ እንግዲህ እኔ ኪያን ሄጄ ልጠይቃት በማለት ያው እንግዲህ ሰኒ ወደ እነ ኪያ መጥታለች። ኪያ ደግሞ የኪራ እህት ነች። እንግዲህ የኪራ እህት ያው ማንም በሌለበት ቤት እንግዲህ ክላስ ዘግታ የተኛች ቤት ጠባቂ ሆናለች ማለት ነው። ምክንያቱም ከነኪራ ያለው የመጣው ልጅ ኒና ከሄደች ጀምሮ ከቤት እየዋለ እያደረ አይደለም። ምክንያቱም ከኒና ጋር ነው ጣቦ ያው ኒናን በግድ አስፈራርቶ የሆነ ነገር መቀበል ስለሚፈልግ ማለት ነው። የነኪራን የቤት ካርታ መቀበል ስለሚፈልግ እሷ ከሌለች ብሎ እንግዲህ ውጭ እያደረ ይገኛል ማለት ነው። እንግዲህ ያው ሰናይትና ኪያም ስለሱ በጣም እያሰቡ እየተጨነቁ ለማን ደውለን እንጠይቅ እያሉ ሲጨነቁ ነበር። ነገር ግን ደውለው ለኒና ጠይቃት ነበር ሰኒ። ነገር ግን ኒና ደግሞ አንዴት ዘመዴ ነው ትላለች፣ አንዴ አይደለም ትላለች። ያው እየቀባጀረች ስለሆነ በቃ ብሶብሻል፣ አንቺ ስትመጭ መጠየቅ ይሻል በማለት ያው ስልኩን ጆሮዋ ላይ ዘግተዋለች ማለት ነው። ውዶችዬ እንግዲህ ናቲ ኒና ናፈቀችኝ እያለን ይገኛል ማለት ነው። ያው እንግዲህ እንቡጥዬ ምንም ብትሆን ነገር ግን የኒና ጨዋታ በጣም ይናፍቃል ማለት ነው። ናፈቀችኝ እያለ ስልክ ልደውል እያለ ሲደውልላት ከዛም አልፎ ደግሞ ስልኩ አልሰራ ሲል ውጭ ልደውል እያለ ኪያን ሲያስፈቅድ ነበረ። ኪያም ሂድ ችግር የለም ስትለው አመሰግናለሁ በማለት ያው የያዘችው መስሎት እንግዲህ ሂዶ ለኒና ደውሎ አውርታታል። ኒና ደግሞ ተመችቶኛ ምናምን እያለች ስታወረው ነበር ማለት ነው። እንግዲህ ናቲ እንቡጥዬንም ብዙም እንትን እያላት አይደለም። ምክንያቱም ከቅዱሴ ቤት መታ እያስቸገረችው ስለሆነ ቅዱሴ ደግሞ ድጋሜ እንዳታመጣት አንሷን የምታመጣ ከሆነ አንተን ጨምረን ማባረር ስላለው በጣም ተጨንቋል ማለት ነው። ነገር ግን እንዲሁም ተጨንቆ እስከ ቤቱ ድረስ እየተሞላፈጠች መታ እንግዲህ አንዴ ሻይ ላፍላለ፣ አንዴ ውሃ ልስጥህ፣ አንዴ ውሃውን ላፍላለ እያለች ትሞላፈጥበታለች ማለት ነው። እሱም በጣም ተናዷል። እንግዲህ ብሩኬ ሲመጣ ምን እንደሚመልስ አይዶ ነው። ብሩኬ ድጋሜ ማለቴ ቅዱሴ ማለት ነው። ይሄ በዋና ስሙ ነው እየጠራሁት ያለሁት እና ወንዶቼ ቅዱሴ ማለት ነው። ድጋሜ ከዚህ ቤት ሰዓት እንዳትመጣ ብሎታል። ነገር ግን እሱ ደግሞ እንደዛ ብሎስ ነው ቤቱን ክፍቱን ትቶለት ሄደ። ነገር ግን ናቴ ግን ተከትለው እሷ መጣች ማለት ነው። ወንዶችዬ እንግዲህ እስኪ ቀጣይ ምን ይፈጠራል የሚለውን እናያለን ማለት ነው። እንግዲህ ጽናትና ኪራ እንግዲህ ሊጋቡ ነው። ኪራ ያው ወጉን በዓሉን የጠበቀ ሽምግልና ሊልክ እየተዘጋጀ ይገኛል ማለት ነው። ለዴብ እንግዲህ አይታችሁታል ምን እንደጠየቀው። እንዴት ነው በእናንተ ሀገር እንዴት ነው ሽምግልና የሚላከው በማለት በዓሉን እስኪ ንገረኝ እያለ ስጠይቀው ነበር። ዴብም እንግዲህ በቻለው አቅም በዓሉን ነግሮታል። እንግዲህ ሽምግልና ሊልክ ይብላል የተዘጋጀ ይመስላል ማለት ነው። ውዶችዬ እንግዲህ የኪራና የጽናትን ሽምግልና እስከምናየው በጉጉት እንጠብቃለን። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንግዲህ በስተመጨረሻም ኒና እነሱ ይከሱናል እያሉ ሲፈሩ ኒና ቀስ ብላ ሄዳ ጭራሽ
ጆሮዋን፣ አፏን ማለቴ ሁሉን ራሷን በሙሉ በልብስ በመሸፈን እንግዲህ የወንድ ድምጽ በማስመሰል የበዛብህ ሚስት ስታታላት ከቆየሽ በኋላ እንደገና እኔ ላሳየሽ፣ እኔ ማን እንደሆንኩ ላሳየሽ በማለት ያው ፊቷን ስትገልጥባት ከጸጉሯ መንጭፈር አንስታ እንግዲህ ደንግጣ ወድቃለች ማለት ነው። ደንግጣ ስትወድቅ የበዛብህ ሚስት እሷ ደግሞ ሩጫዋን ነክተዋለች ማለት ነው። ከዛም እንግዲህ እሷ መሆኗን አውቃት ያው ለመክሰስ እየተዘጋጁ ባሉበት ወቅት ነገር ግን ኒና በጧት ሰዓት ሄዳ እሷን ያው እንግዲህ በፍቅር ለመብለጥ ሞክራለች ማለት ነው። ከዛ እሷም ይቅርታ ማድረግልሽ ምናልባት የሆነ ነገር ዘሽልኝ ከመጣሽ ነው አምጭምልሽን ጉዳይ ብላታለች። ኒና ግን ሳታስተውል እሺ ብላ ቃል ገብታለች ማለት ነው። እሷም እንደዛ ስላለቻት እሺ ስላለቻት እንግዲህ ይቅርታ አድርጋላታለች። ውዶችዬ እንግዲህ ቀጣይ ክፍል ምን አምጭ እንደምትላት አብረን እናያለን። እንግዲህ ምናምን ጭንደምታ ሀብረና ያለን እንግዲህ ያ ነገር የሚመጣው ነገር ማስቸግር ከሆነ ያው ይቅርታ ታደርግላታለች ማለት ነው። ካልሆነ ደግሞ ያው የይቅርታው እንትን ብሎ ወደ ጠብ ይካረራል ማለት ነው። እንግዲህ ወዶችዬ እንዲያ ብላ ኒና በተመለሰችበት ጊዜ ወይም ደግሞ ስትመለስ ወደ ቤት ጽናትና ኪራ እያወሩ ነበረ ስለ ፍቅራቸው። ኪራ ጽናትን ብሎ እንደመጣ ምክንያቱም ከዛ ከከተማ ሳለ የሆነ የጎደለው ነገር እንዳለው ይሰማው እንደነበር፣ ከዛ ከከተማ ወደ ገጠር ሲመጣ ግን እሷን ብሎ መጥቶ እሷን ሲያገኝ ሙሉ እንደሆነ ያው ነግሯታል ማለት ነው። ጽናትም ከምንም በላይ በጣም ደስ ብሏት ስሜቷን በቃ አላደለት በጣም ደስተኛ ነበረች። ደስተኛ ሁና ከዛ እሺ ምንድነው እሱ ምናምን እያለች በተግባር ላሳይሽ ምናምን እያላት እንዳለ ያው እንግዲህ ሊሰማት ሲል ነው ኒና ደርሳ አቋርጣቸዋለች ማለት ነው። እነሱም ደንግጠዋል። ኒናንም ኪራ በጣም ተቆጥቷታል ማለት ነው። ውዶችዬ ኤኒዌይስ እንግዲህ ጽናትና ኪራ ከዚህ ደረጃ ስለደረሱ በጣም ደስ ብሎኛል። የእውነት እንደኔ ደስ ያላችሁ ደግሞ ቪዲዮን ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። እንግዲህ ምራዊት እንግዲህ ሽሏ ወይም ደግሞ ሆዷ እየገፋ ይገኛል። ነገር ግን አማቷ ደግሞ የእሱ ልጅ አይመስለኝም እያለች ነው ማለት ነው። ውዶችዬ እንግዲህ ምራዊት በጣም ምስኪን ልጅ ናት። ያው እሷና ናሆሜ ደግሞ ተመልሶ የምራዊትን ልጅ ለማየት ያብቃን። ውዶችዬ ውድና የተከበራችሁ ቻናሌ ቤተሰቦች የዛሬ ክፍል ይመስል ነበር። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። አመሰግናለሁ ውዶችዬ የምታበረታቱኝ እንዲሁም ደግሞ ላይክ፣ ሼር ሀሳብ አስተያየታችሁን መሰለኝ ሁላችሁንም አመሰግናለሁ ውዶችዬ። መልካም ምሽት። ታንኪዩ